ግን በቃ አንዴ ጀምረናል፣ መጋፈጥ አለ። አስጨነቅኩ አይደል? አንቺ ምን ብለሽ ታስጨንቀኛለሽ? የኔ ፍቅር ስለዚህ አንተና የሰላም ህይወት ከዚህ በላይ ተደብቆ መቆየት የለበትም። እኔ እንጃ ሮዝ፣ ሲጀመር አሁን ሰዓቱ ይመስል ከዚህ የተሻለ ጊዜ በጭራሽ አይኖርም። ማኪ ስለሌለች አሁንም ማየ ስትመጣ ሁሉም ነገር ንገራት። ከተስማማች ተስማማች፣ ካልተስማማች ደግሞ ሌላ መንገድ እንፈልጋለን። እኔ ፍቅር እትዬ ልጅ ምን አባሽ ነው ያረግሽው? ንገሪኝ። ዝም በይ። ከዚህ በኋላ እዚህ ቤት አትኖሪም። ኧረ እትዬ እባክሽን እባክሽን ውጭ እኮ ነው የምልሽ። የሮዚ እና የናታን መጨረሻ ምንድን ነው? ሰላምዬ ከባድ አጣብቂኝ ውስጥ ገብታለች። ወይዘሮ ሂሩት የነ ሰላም የነ ናታን እናት በፍጹም ብላለች። በፍጹም ልጄ ከኔ ትእዛዝ አትወጣም። ማሂን የመሰለች ልጅሽ አልፈልግም ብለህ እኔ እንዲሆን አልፈቅድልህም በማለት ሰላምንም ማቄን ጨርቄን ሳትይ ከዚህ ቤት ውልቅ ብለሽ ውጪ ስትል አስጠንቅቃታለች። ልኬም አንቺ ነሽ ልጄ ላይ ስትጫወችባት የነበረው። የአንቺ አባት ከገጠር መጥቶ እያገታት እሷን ሲያሰቃያት የነበረው። አጠገቤ ሆነሽ በሩቅ የማማትብሽ፣ አጠገቤ ሆነሽ በሩቅ የማድንሽ ጥላት ነሽ። ለኬም በዚህ ልጄ ልታሳጭኝ፣ በዚህ ማሂን ከኔ ያርቀሽ። እስኪ አስቢው፣ በሁለት የሚዋደዱ ሰዎች መሀል ገብተሽ አንቺ ምን ያህል ህይወት እንዲኖርሽ ትፈልጊያለሽ? እኔ ልንገርሽ፣ እንደ እናትነት ልንገርሽ፣ የበለጠ ልጎዳሽ አልፈልግም። ከዚህ ቤት ማቄን ጨርቄን ሳትይዘሽ ውልቅ በይ ብላ ሰላምዬን አስወጣቻት። ናታን ደፍሮ ሰላም ናት የኔ ፍቅረኛ የሚለውን ነገር ደፍሮ መናገር ባይችል እንኳን እንባዋ የሚያቃጥለኝ፣ ፈገግታዋ የሚያስደስተኝ፣ የእሷን ማፍቀር ማፍቀሬ ልቤን ሙሉ ሰው እንዳደረግ እኔን ሙሉ ሰው እንዲሆን አድርጎኛል። ስለዚህ ከራሴ በላይ የምወዳት የምሳሳላት የአይኔ ብሌን የምላት ሰላምዬ የውስጤ ደስታ የሆነች እማፈቅራት ፍቅረኛለች እማዬ ብሎ ሲነግራት ወይዘሮ ሂሩትም ራሷን ስታ ትወድቃለች። እጅግ የሚያሳዝነው ነገር ናታን ከኔ ትእዛዝና ከኔ ቃል አትወጣም። ልጄ እኔን መታው፣ እኔን መራቅ፣ እኔን መግደል ከፈለግ ውሳኔ ያንተ ነው። ልጄ ግን መቼም አልፈቅድልህም። እኔ እንዳዝንብህ ከፈለግ ነው እንጂ ስትል ራሷን ትስታለች። ሮዚና ናታን እናታቸውን አፋፍሰው ወደ ሆስፒታል ይወስዳሉ። ሆስፒታልም ወስደው በፍጹም ይሄን አልፈቅድም፣ አንቺ ነሽ አጠገቡ ሆነሽ እይበልበል ጎበዝ ጎበዝ እያልሽ ሌላ አቅጣጫ ውስጥ እንዲገባ ያረግሽው በማለት ሮዚን ትቆጣታለች። ሮዚም ከህመሟ እስከምታገግም ነገርየውን ቀዝቀዝ ታደርገዋለች። ሰላምዬም በከባዱ ተጨንቃለች። እንዴት ሆኖ ደፍሮ ይንገራት? ቢነግራትስ የበለጠ ጦርነት እኮ ነው የሚፈጠረው እያለች በተጨነቀችበት አጋጣሚ ሁሉም ከህመሟ ተሽሏት ወደ ቤት ይመጣሉ። የነ ሮዛ እናት እንግዲህ ሰላምዬን የልጄ ልብ ቀማሽው፣ ሰላሙን ያሳጣሽው አንቺ ነሽ ወይ በማለት ትዝትባታለች። ከዚህ ቤት ማቄን ጨርቄን ሳትይ እንድትወጪ ስትላትም ሮዚ ቀደም ብላ እማዬ እስኪ እናስቸግርሽ፣ አንቺ ረግጣችሁን አትሄዱ፣ ቆም ብላችሁ አዳምጡኝ ትያለሻል። አንዴ እስኪ ስሚን፣ ናታንና እኔን ካጣሽን ይጸጽትሻል፣ እኛም እንደዚሁ እኛ የምንልሽን ካሰማሽን ይጸጽትሻል። በኋላ እማዬ ምነው ሰምቻቸው ቢሆን ኑሮ ምነው ልጄ ልቡ ያልሸታትን ልቡ የሸታትን ልቡ ያፈቀራትን አግብቶ ቢኖርልኝ ብለሽ ደስ የሚልሽ ነው የሚመስለኝ እንጂ አንቺ የመረጥሽለትን እየተቃጠለ እንዲኖር አትፈቅጅለትም። ማሂን ስላላወቅሻት ነው እንጂ አደገኛ ልጅ ናት ብትላትም ወይዘሮ ሂሩት ግን በፍጹም አይሆንም ሙቼ ነው ቁሜ ብላለች። ናታን በከባዱ ጭንቀት ውስጥ ገብቷል። እጅግ አሳሳቢ ደረጃ ላይ ደርሷል። አሁን ወደፊት እንጂ ወደ ኋላ የለም ትላለች ሮዚ። ፊት ለፊት መጋፈጥ አለብህ፣ እውነታውን ማውጣት አለብህ። በካሁን በኋላ ማናት እያሉ ይጨቀጭቁታል። ሲቀጥል ደግሞ ሰላም አደጋ ውስጥ ነው የምትሆነው በማለት ሮዚ ወደ ቤት ስትሄድም ሮዚ ሰላም ቤት የለችም። ምክንያቱም ማቄን ጨርቄን ሳትይ ከዚህ ቤት ውጭ ተብላለች። ሰላምዬም ለህይወቴ ያሰጋል ካሁን በኋላ ኦልሬዲ የነ ሮዛ እናት እኔ እንደሆንኩኝ ናት ፍቅረኛው ካለች፣ ስለዚህ ለህይወቴ ማስጊ ነው። ምክንያቱም ማሂ እኔን ከመጉዳት ወደ ኋላ አትልም። ራቅ ብዬ ፈጣሪ ለእኔ ካለው አብረን እንሆናለን፣ ካልሆነ ግን እሱን ለመርሳት እገደዳለሁ በማለት ወስናለች። የዚህ መጨረሻ ምን የሚሆን ይመስላችኋል?
በጣም አሳሳቢና በጣም አስኪ ነው። በዚያ በኩል ደግሞ የማሂ ፍቅረኛ መጥቷል። የማሂ ፍቅረኛ እንግዳ ላይ የምናውቀው ቴዲ፣ እሱ የማሂ ፍቅረኛ ነው ወይ? ቤት ድረስ ሰተት ብሎ መጥቷል። ማሂ የተደበቀ ማንነት ከክፋትና ከተንኮላ ውጭ ሌላ ማንነት አላት ማለት ነው። ይህ እንቆቅልሽስ እንዴት ነው የሚፈታው? ሜቢ የማሂ ፍቅረኛ ከሆነ እሱም ልቤን ሰብረሽው ህይወቴን አጨለመሽብኝ የት ጠፍተሽ ነው በማለት ሚስጥሯ ሊዘረግፍባት ይችላል። በዚህ አማካኝነት የነ ሮዛ እናት ወይዘሮ ሂሩት ሀሳቧን ቀይራ ሰላምዬ ልትመልሳት ትሞክር ይሆንን? ወይስ ልጁ እሷን ካባረሻት እኔንም አባሪኝ እኔንም አተሽኛል በማለት ሻንጣውን ይዞ ይወጣል? ቤቱ ተረጋጋ፣ ሰላማቸው ተመለሰ ሲባል ሌላ ትርምስ ሊፈጠር ነው። ሮዛም እኔ በህይወት እያለሁ ወንድሜ ሲከፋው ልቡ ሲሰበር ፍቅሩን ሲያጣ በልቡ ያነገሳትን እመቤት ሲነጠቃ ማየት አልፈልግም። እሱም እሷን ያወዳታል፣ ይዋደዳሉ። እማዬ ቆም ብለሽ አስቢ፣ የማይወዳትን ልጅ አግብቶ ከሚቃጠል የሚወዳትን ልጅ አግብቶ ቢቸገር መልካም ነው። አንቺ እኮ ሁልጊዜ ስለ ክብርሽና ስለ ዝናሽ ነው የምታውቂው። ግን ልብ የሸተውንና ልብ የመኘውን ካገባ ነው የሰው ልጅ ደስተኛ ህይወት የሚኖረው። ቆም ብለሽ እስኪ አስቢ። የማሂን ጸባይ እስኪያው ምን ታውቂያለሽ? ያደራ ልጅ እያልሽ ታሳድጊያታለሽ እንጂ ስለ እሷ ጸባይ ጠንቅቀሽ አታውቂም። ክፋቷ፣ ተንኮሏ፣ ሴረኝነቷ፣ ሁሉም ነገር ፍቅር በልክ ሳይሆን በፍቅርና በመተማመን ነው የሚሆነው ብትላትም ወይዘሮ ሂሩት ግን በፍጹም ከኔ ቃል አትወጡም፣ ከኔ ትዕዛዝ አታጥፉም፣ አለበለዚያ እናትነታችሁን ትሰርዛላችሁ ብላቸዋለች። ይህ ጉዳይ መጨረሻው ምን የሚሆን ይመስላችኋል? ሁላችሁም የግል አስተያየታችሁን አስቀምጡ። በቀጣይ ክፍል በጣም አጓጊና ልብ አንጠልጣይ ነው። ሰላምዬም ጨክናቸው ሳትላቸው ጥላቸው ጥፍት ትላለች ወይስ? ምክንያቱም ወይዘሮ ሂሩት ተነግራታለች። የአንቺ አባት ማን ስለሆነ ነው ልጄን አግቶ የሚያስፈራራት? አንቺስ ማን ስለሆንሽ ነው ያለ አቅምሽ የምትጠራሪ? አቅምሽና ልክሽን ወቂ። ከልጄ ጫፍ የማትደርሽልሽ እንዴት ብለሽ ተመኘሽው? ከልጄ ጫፍ የማትደርሽልሽ እንዴት ብለሽ አፈቀርሽው? ፍቅር እያልሽ ገንዘቡን ፈልገሽ ነውን? እያለች እንግዲህ ወይዘሮ ሂሩት ስትናገር አሰምተናል። ሮዚም የዋህነቷና ሞኝነቷን አስተዋይነቷን ጠንቅቃ የምታውቀው የሰላምዬን እማዬ ስለማታውቂያት ነው። እባክሽን ተረጂን፣ እባክሽን ናታንን ተረጂው፣ እባክሽን ልቡን አትስበሪው ብትላትም በፍጹም ብላለች። በዚህ በኩል ሰላም ናታን አጣብቂኝ ውስጥ ገብቷል። በሌላ በኩል ወይዘሮ ሂሩት ሰላም እንደሆነች የናታን ፍቅረኛ ያውቃለች። ስለዚህ ከቤት እንድትባረር ወስኗባታለች። ምን አይነት ውሳኔ ትወስን ይሆን? የምትወደኝ ከሆነ ሁሉን ነገር ትተህ ወደ እኔ ና ትለው ይሆን? ወይስ በቃ እርሳኝ፣ ከእናት ጋር ለይቼ ከእናት ጋር ቆራርጬ እኔ ጋር ኖር አልልህም፣ ሁሉም እግዚአብሔር ይፈቅድና እናት ስትፈቅድ ነው። በልክና በጉልበት የሚሆን ጉዳይ የለም። ከምንም በላይ የቤተሰብ ምርቃን ይበልጣል። ናታን በዚህ በኩል ልንስማማና ልንደጋገፍ ይገባል። በእርግጥ እስከ ዛሬ ካለፍነው ፈተና የበለጠ ፈተና አለ ብዬ አይደለም፣ ግን ከእናት በላይ የምታከብራትና የምሳሳላት ለእናንተ ስትል የምትኖር ለእሷ ስትል የምትኖሩ እንዴት በመሀላችሁ እኔ ገብቼ ውጥረት እፈጥራለሁ? የእናንተ ሰላም ማጣት፣ የቤታችሁ ሰላም መደፍረስ እኔን ጭንቅላቴን አስጨንቆኛል፣ ሰላሜን ነጥቆኛል በማለት ቁርጥ አድርጋ የናታንን ፍቅር ከልቧ ታወጣለች ወይስ የሚለው ነገር እንቆቅልሽ ነው የሆነው።